ነው ሊተርጂ ሌስ መሆን። ሊተርጂካል ቸርች መሆንና ሊተርጂ ሌስ ቸርች መሆን ታውቃላችሁ? ሊተርጂ ያለው ቸርች መሆን ማለት እንደ ካቶሊክ እና እንደ ኦርቶዶክስ ህዝቡ የሚያውቀው አስተምሮና ዶክትሪን ወርሺፕ ያለው ማለት ነው። ሬቨረንስ ያለው ማለት ነው። ፈርሃ እግዚአብሔር ያለው ማለት ነው። ማለት ቸርቻችሁ የለም ፈርሃ እግዚአብሔር። አምልኮ ስንመራ ምን መርቻ ቃሉ ስንሰብክም ፈርሃ እግዚአብሔር የለንም። ምክንያቱም ህዝቡ ኦፌንድድ ስለሚሆን የምፈልገውን ነው የምንሰጠው። እኛ ጀማው የሚመራን ሆነናል። አስተምሮና የራሳችን ዶክትሪን የሚመራን ቤተ እምነት የሚመራን አለ። እኔ ቤተ ክርስቲያን ጨከን ብላም ቢሆን የሚሄደው እንደ ኢየሱስ ክርስቶስ ጥሎ እንዲሄድና እውነተኛው እንዲቀር መስበክ አለባት ነው። እውነትን በመስበክ ኦፌንድድ ንስሐ ሲሰበክ፣ ፈርሃ እግዚአብሔር ሲሰበክ፣ ፍቅር ሲሰበክ፣ ጽድቅና ቅድስና ሲሰበክ ተናዶ ከቤተ ክርስቲያን የሚሄድ ሲጀመር ደቀ መዝሙር አማኝ የሆነ አማኝ ስለመሆኑም ያጠራጥራል። ያው እኛ የመፍረድ እንትን የለንም። ምክንያቱም ማን ነው የዳነው ማን ነው አልዳነው የሚለውን ማንም ዳኛ አይደለም። የዳነው ጸንቶ ይቀጥላል ማለት የዳነው እግዚአብሔር የዳኑትን ሎካል ቸርች ውስጥ ነው ያስቀመጠው። ባይደ የዳኑትን ምዳኝ ሰው የለም። ቤተ ክርስቲያን ናት በጥምቀት ድኗል ብላ አምና ያስቀመጠችው። ከዛ እምነቱን ስኪድ በስራ ታባረዋለች፣ ኤክስኮሙኒኬት ታደርገዋለች። አንዳንዱን ትምህርት ያባረዋል። እና ትክክለኛ ወንጌል ሲሰበክ የምጸናም የሚባረርም አለ። እና አይ ቲንክ እኔ ብቸኛው ደቀ መዝሙር ማድረጊያ እንደውም የኔ ኦብዘርቬሽን አማኞችን ደቀ መዝሙር ማድረጊያ መንገዱ የቤት ለቤት ትምህርት አይደለም። ፕሪቺንግ ፍሮም ደ ፑልፒት ባይደው ሰባኪ ባለስልጣን እንደሆነ ታውቃለህ። ወንጌልን በጨበጣችሁ ሰዓት ሰዎች ለእግዚአብሔር ቃል እውነት እንድታዘዙ ባይንድ ታደርጋላችሁ። በዚህ ውጣ በዚህ ግባ እንደዚሁን ሶ the preacher is like ባይንድ እያደረገ ሰዎች ቃሉን እንድታዘዙ ያደርጋል። ደቀ መዝሙር የሚያስተምር ሰውዬ የለም፣ ያንን አያደርግም። if you are making a dialogue with ከሚማር ሰው ጋር ደቀ መዝሙር አማኝ አደርጋለሁ ብትል ደቀ መዝሙር እያስተማር አዋቂ ታደርገዋለህ። ፈርሃ እግዚአብሔር ያለበት ግን አታደርገውም። ሰው ደቀ መዝሙር የሚሆነው ስልጣን ያለው ስብከት ከመድረክ ሲሰበክ ነው። አንድ ቤኪ ልደት ሻውን ስለመጣ የመጀመሪያውን ድገምልንና ከዛ እንዘጋዋለን ላይቭን። እንዴት ናችሁ? አለው ልደት ነገር ያበቃው እኛ የጳውሎስ አውግስጢኖስ ይመለከተናል። ፖሊካርፕ አንዴ ቆይ ሲዝ ወይ ሀሳብ አንሰጥም ግን አትዝጋው ሲያልቅ በቃ ሌላ እኮ ድጋሚ ሀሳብ አሰጡም። ድጋሚ ያሰማውና እንትንበል ወደ ጨዋታችን እንሄዳለን። እኔ በዛሬ ቀን ታፍኛ አላቅም። እንደዚህ በቃ የፈንቅሪ ሊወጣ ማለት እሺ በቃ ምንም ሀሳብ አንሰጥም። ኮሜንት ላይ እኮ እያየሁ እኮ ነው። ግባልኝ ትለዋለህ ሰውዬውን። ጊፍት ምናምን ሰስፔንድ አድርገሻልና ቱጌዘር ላስ ብሎ ነበረ። ምን ጊፍቱን ሰስፔንድ አድርገዋል። ተዘግቷል እኮ ሪፖርት እኮ አኬ ኮፒ ሊንክ እስቲ አድርጉ በላቸው እኮ ተዘግቷል እኮ። ይሄው 100,000 እየሞላል እኮ ነው እንዳልኩ 12,000 ነው የቀረው። እሺ ታው ኮፒ ሊንክ ሼር አድርጉ። ቤኪ ክፈታ። ወጊያችን ምን ነው ታውቃላችሁ? እኛ የሉተር ልጆች ነን ስንል ነው ነገር ያበቃው። እኛ የጳውሎስ ልጆች ነን። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል፣ ቀጳዶሽያን አባቶች ይመለከቱናል። የእኛም አባቶች ናቸው ወደ ማለት መመለስ አለብን። እነሱን ስናነብ ሉተርና ካልቪን ላይ ጭቅጭቅ አቆመን። ክርስትና ከ16ኛ ዘመን ያልፋል ወገኔ። አሁን ጥቅስ ላይ ብንከራከር እኛ ፕሮቴስታንቶች ማን ነው መዳኝልን? አይ ኢንተርፕሪቴሽን ላይ ብንከራከር አንድ ጥቅስ ስንፈታ ሙሉ ወንጌል በዛ ቃለ ሕይወት በዛ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ማን ነው የሚያስታርቀን? ማንም። ኦርቶዶክሶች ምንድን ነው የሚሉት? ካቶሊክና ኦርቶዶክስ አይ ጥቅስ ላይ ብንጣላ ማን ያስታርቀናል? ጥቅሱን አባቶች ፈተውታል። አባቶች ደግሞ ለሐዋርያት ቅርብ ናቸው። ስለዚህ ከመጽሐፍ ቅዱስን ለመፍታት ራሱ ምን እንፈልጋለን? ትውፍት እንፈልጋለን ይላሉ ማለት ነው። ስለዚህ አባቶች ጋር ስንመለስ ይኸውና ከኒቅያ ጉባኤ ርቀናል፣ ከቁስጥንጥንያ ጉባኤ ርቀናል፣ ትሪኒቲን አናስተምርም፣ ክርስቶሎጂን አናቅም ስንልና ስንሟገት አስተምሮ ጤናማ የሆነ ወደ ቦታ ስንመለስ ምናልባትም ቸርች ላይ ትለወጥ ትችላለች እና የቃለ ሕይወትም ቃለ ሕይወት ብትሆን ያው ወደ ቃለ ሕይወትነት ብትመለስና በቃ የኔ ስለ መሰረቴ ይሄ ነው ሙሉ ወንጌልም ሙሉ ወንጌል ብትሆን መሰረተ ክርስቶስም ወደ ትራዲሽኗ ብትመለስ
ምን ይሆናል? አይ ቲንክ በተወሰነ መልኩ ቢያንስ ወደ ትራዲሽናችን ተመልሰን የቤታችንን ስርዓት ይዘን እንኖራለን፣ ደቀ መዝሙር አማኞችን አምርተን ወይንም አፍርተን የሚል ነው። ስለዚህ በፖፕ መራ ሳይሆን አሁን በካውንስልም አንድ ብንሆን፣ በወንጌላውያን አብያተ ክርስቲያናትም አንድ ብንሆን፣ በተግባር አንድ አንሆን። ዳትስ ዘ ፖለቲካል ቱል። እንዴት ነው የፖለቲካ ስምምነት አድርገን እንደ ተቋም የምንኖረው የሚል ነው እንጂ መንፈሳዊ አንድነት እንፈጥራለን አይደለም። ካውንስልም ሲቋቋም የተቋቋመው መንፈሳዊ አካል ለመሆን አይደለም። እንደ እንትኑ ፕሮቴስታንቲዝም እኛ የኔ ኦብዘርቬሽን መጀመሪያ ፕሮቴስታንቲዝምን መረዳት አለብን። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ዩ ካንኖት ሜክ በቴዎሎጂ ድርድር፣ በሽማግሌዎች እና በመሪዎች ስብሰባ፣ በነገረ መለኮት አዋቂዎች ምክር ፕሮቴስታንትን አንድ አናደርግም። ሚሆን አይደለም። መጀመሪያ ልዩነቶቻችን እንወቅ። የአስተምሮ የአመጣጥ የታሪክ ልዩነት አለ። ሉተራን ናቸው። ባፕቲስቶች ባፕቲስት ናቸው። ሜኖናይቶች ሜኖናይት ናቸው። ሙሉ ወንጌል ናት። ቃለ ሕይወት ናት። ይሄ የአስተምሮና የልምምድ መሰረቱ ይኸውላችሁ የቴዎሎጂካል ኮንቨርሴሽን ብቻ አይደለም የሚለያየን፣ ኢንተርፕሪቴሽን ይለያየናል። ሶላ ላይ ለምንድን ነው ማንግባባው? ኢየሱስ ብቻ ብለን እኮ በኢየሱስ አንስማማምኛ። ለምንድን ነው ማንግባባው? ኢየሱስን ምንተረጉምበት መንገድ አለ። የመጣንበት ቤተ እምነታዊ አካሄድ ይገራዋል ያንን ቃሉ ላይ ለምንድን ነው ማንግባባው? ቃሉ ብቻ ብለን ስናበቃ አንግባባም። ለምን? ሙሉ ወንጌልና መሰረተ ክርስቶስ ቃሉ ብቻ በተመሳሳይ መንገድ አተረጉምም። ስለዚህ የቤተ ክርስቲያን የዲኖሚኔሽናል የአስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይገራል። አይደለም ሶላና ኤቫንጀሊካል አራቱንም ተዉ፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደለም? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነት ነው ብለህ የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላውያን መገለጫ አያስማማንም፣ ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣቅሰን ስለምንተረጉመው ማለት ነው። ባይ ዘ ወይ አክሊስ ሂል የሚባል ቃልዮት ያሰማልን። አሌክስ ዘጻት በጣም አሪፍ ምልከታ ነው። ግልጽ ነው ማለት አሁን ነው የወንድሞች ልፋት ፍሬ ሲያፈራ ሀሳብ አይሰጥም ተብሏል ወይስ ምን ሊሰጥ? አንዴ ቤቱን ሰፖርት አድርጉት እስቲ። ቲክቶኳን ሳይ በጣም ሪፖርት እንትን እያለበት ጊፍት መስጠት አልቻልንም። ሲሶ ቤቱን ለማገዝ ቤቱን አሁን ተለቋል። አሁን ተለቋል። እንዲህ ተጀመረ። እንዲህ ተጀመረ። ሲስ ተለቋል። ችግር የለውም። ለአኬና ለልደት ፑሽ አድርጉለት። አኬ ፑሽ አድርግ እስኪ። አኬ ፑሽ አድርግ ቤቱን ቤቱን ሰፖርት አድርግ። ሰፖርት በጣም እኔ ምንም አልልህም። አይ ዝግ እኮ ነው። ቤቱን እናግዝ ነበረ። ተከፍቷል። ቤኪ ተከፍቷል። ኧረ ዝግ ነው። እምቢ እያለ ነው። ዝግ ነው። ተዘግቷል። ምን ይሰጥበታል? እዚህ ላይ እኮ ራሱ ግልጽ የሆነ ነገር እኮ ኧረ ቃልዮት ያሰማልን ነው። በቃ እኮ ምንም ሀሳብ ምንም አኬ ካላወራሁ እያልክ ነው። እሺ አኬ እንፍቀድልህ 3 ደቂቃ። እሺ በቃ አራቱ አይ ችግር የለውም። ምን ይወራል ብለህ ነው? አክቹሊ የማይወራ ነገር የለም። ግን እንትን ላለ ማለትም ያው እነሱ ፕሮቴስታንት ወንድሞቻችንም እንትን እንዳይላችሁ በቃ ይብራብን፣ ችግር የለውም። ግን ያው 15 ደቂቃ ያስቀምጣል እንዴ? የምን 3 ደቂቃ ነው? 15 ደቂቃ ብሎ እኮ የምን 3 ደቂቃ ነው? እነሱ ግን ቆይ አንዴ ቆይ እነሱን አይመለከትም ይላሉ ማለት ነው አንዳንድ ሰዎች። ቆይ እዚህ ላይ ሀሳብ ልሰጥ አይደለም፣ ሀሳብ አልሰጥም። ግን ነገሬው ይመለከተናል ወይስ አይመለከተንም? ይመለከተናል። እኛን በነገራችን ላይ በጣም ነው የሚመለከተን። ማለት አሁን ስለ ጉዳዩ ላወራ አይደለም፣ ስለ እናንተ ምንድን ነው እንዲህ ናችሁ እንዲህ አይደላችሁ ምናምን የሚለውን ነገር እንትን ለመተንተን ሳይሆን
ጉዳዩ ግን እኛንም የሚመለከት ነው ማለት ሲጀመር ወተን የምንሰራውም እኮ እንደነዚህ አይነት ፍሬዎችን ለማየት ነው ማለት። ቆይ ይቅርታ እንዴ የኛ ፍሬ ነው እያልኩኝ አይደለም። ሰውየው በቃ በራሱ አጥንቶ ደርሶበት ምናምን ሊሆን ይችላል። ጌታ በነገር ሁሉ ይርዳው። ግን ሀሳቡ ምንድነው? እንደነዚህ አይነት ነገሮች ግን እንዲመጡ ነው እኛ የምንሰራው። አንድም ማለት የሆነ ክርስቲያኖችን በክርስትናቸው ለማጽናት ማለት ኦርቶዶክሶችን በቤተክርስቲያን ውስጥ ለማጽናት ምናምን ብቻ አይደለም። የመጀመሪያው እንትናችን አላማችን ወይም ትኩረታችን ራሳችን ላይ ነው። ኦርቶዶክሶች በቤተክርስቲያን ውስጥ በጌታ እንዲጸኑ ከዛም በጌታ እንዲጸኑ እና ደግሞ መሰረታዊ ክርስትና ትምህርታቸውን እንዲያውቁ በቤተክርስቲያን ውስጥ ሳለን አንዳንድ የሚነሱ ለምሳሌ ኖርማል ሃይማኖት ያልሆኑ አስተምህሮ ያልሆኑ ነገሮች ቢኖሩ እነሱን ለይተው እንዲያውቁና አስተምህሮ የሆነውን በደንብ አጥብቀው እንዲይዙ ምንድነው ሰዎች ሁሉ ወደ ቅዳሴ ወደ ቅዱስ ቁርባን ምናምን እንዲጠጉ ጌታን እርሱም ኢየሱስ ክርስቶስን እንዲወዱት ምናምን እና በቃ በአጠቃላይ በክርስቲያኖች ዘንድ ጌታችን ኢየሱስ በልባቸው እንዲሳል ይሄ ነው የመጀመሪያው እንትን ይሄ ነው። ልክ ጴጥሮስ እንደተባለው ነው ሰይጣን እንደ ስንዴ ሊያበጥራችሁ ለመነ አለ ጌታ ኢየሱስ ለጴጥሮስ ማለት ነው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለአንተ ማለድሁ አለ። ከዛ ደግሞ አንተም በተመለስ ጊዜ ወንድሞችን አጽና ይላል። በቃ የሚጀምረው የወንድሞች ጽናት ላይ ነው። ስለዛ የኛ ዋናው ትኩረታችን የሆነውም መሆን ያለበትም ማለት ነው የሆነውም መሆን ያለበትም የመጀመሪያው ክርስቲያን ወንድም እህቶቻችን ጌታን እንዲወዱት ማድረግ ነው። አለቀ። ኢየሱስን እንዲወዱት ከእርሱ ጋር መኖርን እንዲናፍቁ ከጌታ ጋር መኖርን እንዲናፍቁ ማለት ነው እና መሰረታዊ ክርስትና ትምህርታቸውን እንዲያውቁ ይሄ ነው የእርሲያንን ትምህርት እንዲያውቁ። ምክንያቱም በጣም ብዙ ሰዎች ቤተክርስቲያን እንደዚህ ነው የምታስተምረው እያሉ ገድሉንም ድርሳኑ ምናምን እየጠቀሱ ያውም ሲጠቅሱ ደግሞ እነሱ ባቦኩት መንገድ አድርገው በሚገባ እያብኳኩት ይሄው እንደዚህ ነው በቃ የእሱ አስተምህሯ ይሄ ነው ብለው ሲያስቀምጡ ስለነበረ ከተወሰኑ ጊዜያት በፊት ከ1 ከ2 ዓመት በፊት እንደዚህ አይነት ነገር በጣም ተንሰራፍቶ ስለነበረ ግን ደግሞ ክርስቲያኖች አይ መሰረታዊ ክርስትና አስተምህሯችሁ ወይም ትምህርታችሁ ምንድነው የሚለውን እንዲያውቁ ጸሎተ ሃይማኖትን በደንብ እንዲያውቁ ጸሎተ ሃይማኖት ብለን እኛ የምንጠራውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን የሚለውን ያንን ጸሎት ምንድነው በሙታን ትንሣኤ እናምናለን የሚመጣውን ሕይወት ለዘላለሙ እስከምትለው ድረስ ያለችው እሷ ሃይማኖታቸው እንደሆነች እሷን ደግሞ ዝም ብሎ በቃል ደረጃ ብቻ ሳይሆን በደንብ ማብራሪያውን እንዲረዱት በማድረግ እንደዛ ነው የምንሰራው። ከዛ ቀጠሎ ግን ከቤተ ክርስቲያን ውጭ ያሉ ደግሞ ፕሮቴስታንት ወንድሞቻችን ሊሆን ይችላል ሌሎችም ሊሆኑ ይችላሉ። እነሱንም ደግሞ ወደ ጌታ እንዲመጡ እንወዳለን። ማለት በጣም ይቅርታ ምናልባት የኛው ትንሽ እንትን ሊል ስለሚችል ጌታን እንደሚወዱ ታውቃለሁ ምናምን ብዙዎቹ ማለት ነው። እንግዲህ እኔ ቢያንስ እንግዲህ ከምመለከቱ አንጻር ብቻ ነው የምናገረው። ከዚህ በፊትም እንዳልኩት ልብና ኩላሊትን የሚመረምረው እግዚአብሔር ራሱ ነው እና ፕሮቴስታንት ወንድም እህቶች መጽሐፍ ቅዱስን እንደሚወዱ ክርስቶስን እንደሚወዱ ምናምን አስባለሁ እና ዘን መጽሐፍ ቅዱስን የሚወዱ ከሆነ ፕላስ ደግሞ ጌታን ደግሞ የሚወዱት ከሆነ በቃ ይህንን የሚወዱትን ጌታ በምልአት ማግኘት አለባቸው። ማለት ከሩቅ ሆኖ አይደለም ማግኘት ያለባቸው። አይ ነው አሁን ያረ ጌታንማ እኔ በደንብ አግኝቼዋለሁ ምናምን የሚባል ነገር ሊኖር ይችላል። እሰየው በቃ ጥሩ ነው። አሁን እንደነዚህ ክርክሮች ውስጥ ልገባ አይደለም። ግን አሁን የኔ እምነት ግን ማለት ነው በማስረጃዎች ማሳየት እችላለሁ። ግን እንደዛ አላደርግም። አሁን ሌላ እንትን እንዳይመስል ማለት ነው። እኔ የማውቀው ግን ምንድነው ፕሮቴስታንት ወንድሞቻችን ጌታን ቢወዱትም መጽሐፍ ቅዱስንም እንደሚወዱ ቢነግሩንም ግን ትንሽ ራቅ ብለዋል። የሆነ የስተት ሁኔታ ውስጥ ገብተዋል። ፕሮቴስታንቲዝም ሲጀመር አንድም አይደለም። ያው እንደሚታወቀው እርስ በርስ የምትለያይ መንግስት ናት ፕሮቴስታንቲዝም እና ከኛ አንጻር ብቻ ሳይሆን እርስ በርስ ራሱ አንዱ ከአንዱ አንጻር ራሱ ስህተቱ ውስጥ ነው ያለው። አንዱ ከአንዱ አንጻር ማለት አንዱ ጋር ስትሄዱ ጥምቀት ያድናል ብሎ አንዱ ጋር አይ ጥምቀት አያድንም ካለ አንዱ ከአንዱ አንጻር ራሱ እዛው ጋር ስህተት ውስጥ እንዳለ ይታወቃል። እና እኛ ደግሞ ፕሮቴስታንቲዝም በቃ ከቤተክርስቲያን ውጭ እንደመሆኑ ስህተት ውስጥ አለ ብለን ነው እኔ እንደዛ እንግዲህ አስባለሁ። ያው ማስረጃዎች ምናምን አልደረደርም። ለምን ዋናው ይህንን ነገር እያወራሁኝ ስላልሆነ ማለት በርዕሴ ስላልሆነ እና በዚህ ምክንያት የሚወዱትን ጌታ በደንብ ቢያገኙት ምናምን እመኛለሁ። ስለዛ አሁን እኔ አንድ ፕሮቴስታንት ወደ ቤተክርስቲያን ቢመጣ ከዛ ለጌታ ያለውን ፍቅር ግን እንዳይቀንስ እንደውም በደንብ ከቅዱስ ቁርባን እየተካፈለ ከጌታ ስጋና ደም ቶሎ እየተካፈለ ጭራሽ በሚገባ በደንብ
በእውነትም ፍቅሩ በልብ ውስጥ በደንብ ፈሶለት ስሜታዊ ምናምን የመሆን ጉዳይ ሳይሆን መንፈሳዊ ሆኖ ክርስቶስን በመምሰል ውስጥ እንዲያድግ ምናምን እናፍቃለሁ። እንደዛ ቢሆን ደስ ይለኛል። ጌታን ይወዱታል። ስለዛ ጥሩ በቃ አሳየው። ይህንን ሳያቋርጡ መጥተው ለጌታ ያላቸው ፍቅር በደንብ ይደግ። እንደውም ከዛ በላይ ምንድነው መጽሐፍ ቅዱስን እንወዳለን ምናምን ይላሉ። እሳየው ደስ ይላል በጣም። ስለዛ የሚወዱትን መጽሐፍ ቅዱስ በደንብ ያንቡት። ግን ሲያነቡት በተሳሳተ ተርጓሚ ምናምን እንዳይሆን ያው ለመጠንቀቅም ማለት ነው በቤተ ክርስቲያን ውስጥ ሆነው መጽሐፍ ቅዱስን እንዲያነቡ። ምክንያቱም መጽሐፍ ቅዱስ ከጥንትም ጀምሮ በቤተ ክርስቲያን ውስጥ ይነበባል እንጂ ከክርስቲያን ውጭ አይነበብም። ማለት በቤተ ክርስቲያን ሕንፃ ውስጥ እያልኩኝ አይደለም። ቤተ ክርስቲያን ጉባኤ ነው፣ ህብረት ጉባኤ እና በዛ በጉባኤ ውስጥ የሚነበብ ነው። ልክ ለምሳሌ እንዴት መሰላችሁ መጽሐፍቱ ሲጻፉ ከዚህ ቀደም እንዳልኳችሁ ለምሳሌ የገላትያ መልእክት ሲጻፍ ለምሳሌ የገላትያ መልእክት ሲጻፍ የተጻፈው የሆነ እንደ ምሳሌ ገላትያን አንስቼ ማለት ነው። የገላትያ መልእክት ሲጻፍ የተጻፈው የሆነ አንድ ሰው ዝም ብሎ ምንም አስቀድሞ ክርስቲያን ያልሆነ ሰው ዝም ብሎ ብድግ አድርጉት የገላትያ መጽሐፍን እንዲያነበው ተብሎ የተጻፈ አልነበረም። ለምሳሌ የገላትያ መልእክት ሲጻፍ የተጻፈበት ዋናው ምክንያት አስቀድሞ ክርስቲያን የሆኑ መሰረታዊ ክርስትና ትምህርትን የተማሩ አምነው የተጠመቁ ምናምን ሰዎች ምዕመናን እንዲያነቡት የተጻፈ ነው። ስለዛ አሁን ለዛ ነው በነገራችን ላይ የገላትያ መልእክት ይህንን ለማወቅ ለመረዳት ገላትያ ምዕራፍ 1ን ማንበብ ነው። እኛ ካስተማርነው የተለየ ወንጌል የሚሰብክ ማንም ቢኖር የተረገመ ይሁን። እኛ ብንሆን ከሰማይ መልአክ ብሎ ነው ራሱ የሚናገረው። ከእኛ ከተቀበላችሁት ከሰማችሁት እኮ ነው። ሌላ ትምህርት የሚያስተምር ቢኖር የተረገመ ይሁን። አሁን ልዩ ወንጌል የሚሰብኩት እንደዛ ይላቸዋል። አሁን እንዲህ እያለ ያለው ለምንድን ነው? አስቀድሞ የተቀበሉት የተማሩት ትምህርት አለ ማለት ነው። አለቀ። ግን አንዳንድ ልጆች ሾልኮ ገብተው ያልሆነ ትምህርትን ያስተምሩ ስለነበረ ጳውሎስ ጻፈላቸው። ከኛ ተምራችኋል ኦልሬዲ። ስለዛ ከእኛ ከተማራችሁት የተለየ የሚያስተምር ቢኖር የተረገመ ይሁን። ይህ ማለት ምን ማለት መሰላችሁ? እኔ በሆነ ራሱ ብሏል ጳውሎስ። እኛ ብንሆን ወይም ከሰማይ መላእክት ብሏል። ራሱንም ስላጠቃለለ አሁን መልእክትን ሲጽፍ ራሱ ማለት ነው መልእክቱን አይተው አስቀድሞ ከነገራቸው ወንጌል የተለየ ቢጽፍ መልእክቱን ራሱ አይቀበሉትም ነበር ማለት ነው። ያው ግን ጳውሎስ የተለየ ወንጌልን ሊሰብክ አይችልም። ከሰማይ መልአክ አለ ቅዱስ ሚካኤል መጥቶ የተለየ ወንጌል ሊሰብክ አይችልም። ግን የነገሩን ክብደት ለመግለጽ እንደዛ ብሎ ተናገረ። ስለዚህ አሁን የጳውሎስ መልእክትን ጻፈ አይደል? ሲጽፍ የጳውሎስን መልእክት የሚያነቡበት የሆነ መነጽር አላቸው። ያ መነጽር ምን አይነት መነጽር ነው? አስቀድሞ የተቀበሉት ትውፊት ወይም ትምህርት አስተምህሩ የተቀበሉት ትምህርት የእግዚአብሔር ቃል አስቀድሞ የሚያውቁት ማለት ነው። እሱን እያሰቡ ነው ማነው ለምሳሌ መልእክቱን የሚያነቡት። ስለዛ በራሱ የሚፈታ ማንም አይኖርም። አስቀድሞ የተሰጠን ትምህርት አለ። ስለዛ ከዛ አንጻር ነው የሚያነቡት ሲያነቡት ማለት ነው። እና ለዛ ገላትያ 3 ለምሳሌ 27 ላይ እነዚህ ሰዎች የተጠመቁ ምናምን እንደሆኑ እንድታውቁ ማለት ነው ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ስለዛ እነዚህ ኦልሬዲ ያመኑ የተጠመቁ ከጌታ ጋር እንዲሆኑ ምናምን ሰዎች ናቸው። መጽሐፍ ቅዱስ ገና ከጅምሩ የተሰጠው አስቀድሞ ላመኑ ለአማኞች ለህብረቷ ለቤተ ክርስቲያን ስለሆነ ፕሮቴስታንት ወንድም እህቶች የምመክረው ምንድን ነው? መጽሐፍ ቅዱስን ትወዱ የለ እሰየው፣ ደስ ይላል በጣም። የምትወዱትን መጽሐፍ ቅዱስ ግን ማንበብ ያለባችሁ በቤተ ክርስቲያን ውስጥ ናችሁ። አስቀድማችሁ የክርስቲያን አስተምህሩ ምን እንደሆነ ታውቃላችሁ፣ ትረዳላችሁ፣ ትማራላችሁ። በመጽሐፍ ቅዱስ እያጣቀስን እናስተምራችኋለን ወይም ቤተክርስቲያን ታስተምራችኋለች። ከዛ በኋላ እውነት እንደሆነ ስታምኑበት ያንን የምትወዱትን መጽሐፍ ቅዱስ ከቤተ ክርስቲያን አስተምህሩ አንጻር አንድ ጊዜ ከተላለፈው አስተምህሩ አንጻር እያደረጋችሁ ቁጭ ብላችሁ ታነቡታላችሁ እና የምርም ያኔ ኮኔክሽኑ በደንብ ይኖራል ማለት ነው። ከእግዚአብሔር ጋርም ያለው ግንኙነት ምናምን እየጠነከረ ይሄዳል እና ይሄ ለጌታ ያላችሁ ፍቅር ለመጽሐፍ ቅዱስን መውደዳችሁን ምናምን የማደንቀው ነው፣ የምጠላው አይደለም። በጣም ደስ ይላል። ግን ያ ግን በእውነተኛው ቦታ ላይ ቢሆን ግን ደግሞ በቃ በደንብ ሴንስ ይሰጣል እና ስለዛ ይህንን ነገር እንደዚህ ስለምናፈቅ ፕሮቴስታንቶች ደግሞ እንዲመጡ እፈልጋለሁ ወደ ቤተክርስቲያን ማለት ነው። ወደ ክርስቲያን መጥተው እንዲጨመሩ ምናምን እፈልጋለሁ። ከዛ አንጻር እንደነዚህ አይነት ስራዎችን እንሰራለን። በፕሮቴስታንት ውስጥ ያሉ የሐሰት ትምህርቶችን ይሄኛው ትምህርት ሐሰተኛ ትምህርት ምናምን እያለን እንሰራለን። ስለዚ አሁን ስራችን አንዱ ይሄ ነው። ስለዚ አሁን ያ ወንድም አሁን ቅድም የሰማነው በቪዲዮ ላይ የሰማነው የፕሮቴስታንት ወንድም በፕሮቴስታንት ውስጥ ስላለው መለያየት ተናገረ። ወደኋላ መለስ ብለን በቃ አባቶችን ማየት ግዴታችን ነው እንደ አማራጭም አይደለም ብሎ ተናገረ። ስለዛ ታሪካዊ ክርስትናን መያዝ አለብን አይነት ነገር ነው። የሆነ የመጽሐፍ ቅዱስ ክፍል ለምሳሌ ወጥቶ ቢነበብ አንዳችን ሌላ ብንል ማን የሚዳኘን? አንድ የመጽሐፍ ቅዱስ ክፍል ላይ የተለያየ ሀሳብ ብንናገር አለ እውነት ነው ማን የሚዳኛችሁ? አሁን ይህንን እኛ አሁን ለምሳሌ አሁን ይህንን እኛ ትምህርት ስንሰጥበት ነበር በጣም በሰፊው። በተለይ መጽሐፍ ቅዱስ ብቻ የሚለውን ትምህርት በምናፈራረስበት ጊዜ
ወይም ደግሞ በዛ ላይ መጽሐፍ ቅዱስ ብቻ የሚለውን ትምህርት እንግዲህ በእግዚአብሔር ሀሳብ ላይ ከፍ ከፍ የሚለውን የሰውን ሀሳብ ሁሉ እናፈርሳለን ስለሚል ለዛ ይህንን ስናፈርስ የሚለውን ቃል የተጠቀምኩት ከመጽሐፍ ቅዱስ ተውሼ ነው። እና ለማንኛውም ግን ወይም ደግሞ በቃ መጽሐፍ ቅዱስ ብቻ የሚለው ትምህርት ስህተት እንደሆነ በምናሳይበት ወቅት እንደነዚህ አይነት ነገሮችን እያነሳን እንናገር ነበር። ስለዚህ አሁን ስንጮሁ የነበረው ነገር ኦኬ በሆኑ ሰዎች ሲነገር ሲሰማ ዘን ይመለከተናል፣ የስ እሱን ነው እያለን ያለ ነው፣ በርቱ ምናምን ልንል ይገባናል። ስለዚህ ይሄ አሁን እኛን የሚመለከተን ጉዳይ ነው። የተነሳው በፕሮቴስታንት መካከል ስላለው ልዩነት ቢሆንም እኛ ግን አገልግሎታችን ፕሮቴስታንት ውስጥ ድረስ ደግሞ ይሄዳል። ከፕሮቴስታንቶችም ደግሞ ብዙ ወንድም እህቶች ደግሞ ወደ ጌታ ለመማረክ ስለምንሰራ ማለት ነው። እና ከዛ አንጻር የሚመለከተን ጉዳይ ነው። ግን ዛሬ ግን ያው እዚህ ጉዳይ ላይ አይ ሀሳብ እንዲሰጥ አልፈልግም ስላለ ሲስ ደግሞ መብቱ ነው በቤቱ አይ እዚኛው ላይ ለጊዜው ሀሳብ አይሰጥ ካለ መብቱ ነው። ሌላ ጊዜ ምናልባት ደግሞ እንደ ርዕስ አድርጎ ደግሞ ይገባበት ይሆናል፣ ያኔ እንሰጣለን። ዛሬ ግን በፕሮቴስታንቶች የራሴን ወንጌላውያንን አስገብቼ በቃ እነሱ አውርተውበታል፣ ይህ ርዕስ ተዘግቷል ካለ ተዘግቷል ነው። ምንም ሀሳብ መስጠት አይጠበቅብንም። ሌላ ጊዜ በሌላ እንትን እንልበታለን። ሲሲዬ ስማ ሐኪም መጨረሻው ሄደበት ምን ቀረው? ቆይ አይደለም ቆይ ድረስ ሌላ ጊዜ ደግሞ ሲመቸው ይፈቅድልናል አለው እኮ ደግሞ ደቂቃ ቆይ ማንም ጨምርልህ ደቂቃውን ደቂቃ ማጠቀም ትችላለህ። 15 ደቂቃ አለ። አይ ኖ አንዴ ነገርየው ላይ እኔ ምንም እኮ ሀሳብ እኮ አልሰጠሁም። እውነቱን ለመናገር ፕሮግራም ይዣለሁ። ነገርየው ላይ ሙሉ ቪዲዮን እንከፍትና በጣም ደስ ይለኛል። ሀሳቦች አሉ። ሲስ በጣም ብዙ እኮ የሚነሳ ሀሳብ እኮ ነው የተናገረው። እኔ አሁን የተናገርኩት ጠቅላላ ቪዲዮ ላይ ምንም ሀሳብ አልሰጠውም። የተናገርኩት ምንድነው እኛም ይመለከተናል ይሄ ጉዳይ የሚለውን ከምን አንጻር እንደሚመለከተን ብቻ ነው የተናገርኩት እንጂ ቪዲዮ ላይ ምንም አይነት ሪያክሽን እኔ ብያለሁ እኮ ከዚህ በፊትም እኮ ነግሬያቸዋለሁ። ይሄኛውን የአሌክስን ቪዲዮ ሙሉ ዩቲዩቡን እያሰማን ሪፍሌክሽን እንሰጥበታለን ብያለሁ። ሙሉ ቪዲዮዎችን እያሰማን ሪፍሌክሽን እንሰጣለን። ለደርሻ የምትለው ነገር አለ በቀረቡ 2 ደቂቃ? አይ እኔ 14 ደቂቃ ነው ያለኝ። እኔ ብላኬ ቅድም የጻፈው እንግሊዘኛ ገብቷል። ግን ምንድን ነው ያለው? አይ ኔቨር ምናምን ያለ አይ ኔቨር ወካለው ነው ኔቨር ነው ነዘረ ይመስላል። ስማ በጣም እኔ ኬት እንደሚያመጣቸው እኮ የሚገርም እኮ ነው። ስቀልድ ነው ስለፈራችሁኝ ነው መሰለኛል እንዳላወራ እያደረጋችሁ ያላችሁ። በሰጠኝ ደቂቃ እውነቱን ለመናገር እኔ እውነቱን ለመናገር አዎ ፈርተናል። እኔ አሁንም ይሄ ቪዲዮ ላይ ደጋግመህ ስትሰራ ነበረ። አሁንም አርሲ ምናምን የሚል ርዕስ ውስጥ ገብተህ ደግሞ ኖርናታ ትምህርቱ ላይ ትኩረት ሰጥተህ የምታወራ ከሆነ ትምህርቱ ላይ ትኩረት ሰጥተህ አውራ። ለሁሉም ቦታና ጊዜ ያለው ብዬ ነው ወንድማችን፣ አይሻልም? አይ በእርግጥ ይሄ ትክክለኛው ቦታው ነው። አንተ አሁን ያልከውን ሀሳብ ለመናገር እኔ እሱን አላሰብኩትም ነበረ። ግን በአርሲ ጉዳይ ባንሲ ጥሩ ነው ወንድሞቻችን። ጉዳይ ባንሲ ጥሩ ነው። አይ ሞክ ለማድረግ ማይመች ኖ ኧረ አይደለም፣ በዛ እሱ ላይ አይደለም እየሳቅን ያለ ነው። አንተ ኧረ እኛ ሌላ የምናውቀው ጭው ይሰራለን። እሺ ቀጥል። ለማንኛውም አይ ኢትስ ኦኬ። በሌላ የአኬን ንግግር በሌላ እንዳትወስዱ። በነገራችን ላይ አሌክስ ዘጸአት እውነተኛ ትምህርቱ ይሄ ነው። ድሮ ነው ከቲክቶክ በፊትም የሚያምነው ቲክቶክ ላይ አይደለም። ስለዚህ እሱ ያጠናል፣ ቴዎሎጂያን ነው የሚያጠና ነው። ትክክለኛውን ነገር ነው የሚያደርገው። አይ ይሄማ እኮ በሲስ በደንብ ሄድበታለሁ ብሏል። ግን
በደንብ ላይቡን ከፍተን እንሄድበታለን። በደንብ እናወራለን። ልደትሻ ሲሪየስ በእናንተም ሳይድ ደግሞ ያለውን ሪፍሌክሽን ሙሉ ቪዲዮን እያሰማን ሀሳብ እንሰጥበታለን። ግን አሁን ያለውን ደቂቃ ተጠቀም። ለበዓሉ ድምቀት ዝም ብዬ አንዳንድ ነገር ልናገር። በእርግጥ እዚህ ላይቭ ሩም ላይ ከመግባቴ በፊት ዓለም የለቀቀችውን አንድ ቪዲዮ እየተመለከትኩ ነበር እና ቴዎቶኮስ ወይም ወላዲት አምላክ የሚለውን መቀበል ከመዳኔ ጋር ምንም የሚያገናኙ ነገር የለም። እንደዛ ሳይሉ የዳኑም ሰዎች አሉ። ሞዲፋይ መደረግ አለበት። የቅዱስ ቄርሎስ አናቴማ ዋንና አናቴማ ሲክስ ሞዲፋይ መደረግ አለባቸው። አማኑኤል እግዚአብሔር እንደሆነ ድንግል ማርያም እግዚአብሔር እናት እንደሆነች የማያምን ሰው የተወገዘ ይሁን የሚለው ልክ አይደለም። ሞዲፋይ መደረግ አለበት። እንደዛ ብሎ ማመን አያስወግዝም የሚመስል ንግግር እዚህ የፕሮቴስታንት አማኝ ሲናገር ሪከርድ የተደረገውን ሰማው እና ኮንፌሽን መሆን የለበትም። በቃ ለአንድ ሰው ለመዳኑና ላለመዳኑ ወላዲት አምላክ ወይም ቴዎቶኮስ የሚለውን ነገር ማመን አለማመንም ከመዳናችን ጋር ማነው እንደዛ ያለው ግን? እናት ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ የዳኑ አሉ። ቃል ተወለደ የሚለው ነገር እንትን ያለው ይመስላል። ካይንድ ኦፍ እንትኑ ይሄ ለዘመና ይሄ ሞደርን ኤጅ ላንጉጅ መስተካከል አለበት። ይሄ አባባል ሚስ ጨረሰ እኮ ታወራላችሁ። ስለዚህ ጌርሳምዬ እንዲጠራ ቃል በስጋ ምንድነው ቃልን ወለደች ማለት ወይ የቃል እናት ማለት ችግር የለውም ማለት ነው አይደለ? እሱ ጋር መስተካከል አለበት ነው። አሁን ይሄ የቄርሎስ የእስክንድሪያው ሊቀ ጳጳስ የነበረው ቅዱስ ቄርሎስ በ5ኛው ሴንቸሪ ላይ ማለት ነው 12 አናቴማዎችን እንትን ብሏል። 12 አናቴማዎች አንደኛውን ላንብብላችሁ እና በቁጥር 1 እና በቁጥር 3 ላይ ጥያቄ አለኝ። የእስክንድሪያው ሊቀ ጳጳስ ቅዱስ ቄርሎስ የጻፈው እንደዚህ ይላል። ላንብበው ቃል በቃል የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል አምላክ መሆኑን የሚያምን እና ቅድስት ድንግል ማርያም የማያምን ነው የሚለው። ይቀጣ የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል መሆኑን የማያምን እና ቅድስት ድንግል ማርያምም ስጋን የለበሰውን የእግዚአብሔርን ቃል በስጋ ለወለደች መለስ አድርጎ እስቲ ቤካ ምንድን ያለው ሲያነበው የመጀመሪያውን ቃለ ግዘት መለኮትነትና የድንግል ማርያም ክብር ምን ቃለ ግዘቱን ነው እያነበበ ያለው። የመጀመሪያውን አናቴማ ነው ሌላ ነው። ሞቶ ከተነሳ በኋላ አምላክና ሰው ነው ጠየቀኝ። በጣም ጥሩ። ገና ሲወለድ በሉቃስ 1 ላይ ስለዚህ ከአንቺ የሚወለድ ቅዱስ የእግዚአብሔር ልጅ ይባላል ይላል ብሏታል ገብርኤል። ምን ማለት ነው? ቅዱስ የእግዚአብሔር ልጅ ማለት ይሄ በዘላለም የእግዚአብሔር ልጅ እንደሆነ፣ ምክንያቱም ዮሐንስም የእግዚአብሔር ልጅ እንደመጣ ስለሚል ከዮሐንስ 1 ጋር የሚስማማ ነው። ይሄን ይናገራል። ሁለተኛ ለኤልሳቤጥ ይሄንኑ ተርም ተጠቅማ የጌታዬ እናት ብላታለች። እነዚህን 2 ቦታዎች አንድ ላይ አድርገን መጽሐፍ ቅዱስ ሌሎችም ቦታ ጊዜ ብዙ ቦታ ላይ የሚናገረው ኢየሱስ ክርስቶስ እያለ ነው የሚጠራ። አምላክ ብሎ ጠርቶት አያውቅም። ኢየሱስ ክርስቶስ ተብሎ ነው። ቄርሎስ የአምላክ እናት ናት ብሎ የማያምን ብሎ ወደ ማርያም አቴንሽኑ ዳይቨርት እንዲያደርግ አድርጓል። ኢንስቴድ ኦፍ ማንኛውም አገልጋይ ማንኛውም መልእክት ስለ ማርያም የጻፈ የለም። ስለዚህ ዛሬ መጥተው እነዚህ አባቶች የተባሉ በዚህ ዘመን ያለው የጌታዬ እናት ብሎ የማያምን ቴዎቶኮስ ብሎ የማያምን እንዴ ጌታ ካልተነገረን እሷን እንድናምን ሳይሆን ክርስቶስ ኢየሱስን እንድናምን ነው የተነገረን። ስለዚህ ነገሩ ሽፍት አድርጎ እሷ ላይ በቃ እሷ አስገኘች እሷ የአምላክ እናት ናት ብሎ ለምን አስፈለገ? ይሄ ለምን ሞቶ ከተነሳ በኋላ
ወንድማችን አትቆራርጥብና። አማኑኤል መሆኑን የማያምን ይቅርታ በጣም እና ቅድስት ድንግል ማርያምም ስጋን የለበሰውን የእግዚአብሔርን ቃል በስጋ ስለወለደች የእግዚአብሔር እናት በቅንፍ ውስጥ ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን። ይሄ ምንድነው? ማንን ነው የማይቀበል የሚለው ካሉራ ጠይቀሃለሁ። ድንግል ማርያም የእግዚአብሔር እናት ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን ነው የሚለው እና ዶክትሪኑ ለማን የተሰራ ይመስላል? እዚህ ጋር ስታስቡ አናቴማው ለማርያም ነው። ድንግል ማርያም የእግዚአብሔር እናት። ስለዚህ አሁን ጌታ ኢየሱስ ክርስቶስን ስትቀበል ድንግል ማርያምም የእግዚአብሔር እናት ናት ብለህ መቀበል አለብህ። ይሄ ሮንግ አናቴማ ነው፣ መስተካከል አለበት በዘመናዊ ቋንቋ። ድንግል ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ የዳኑ አሉ። ማርያም አምላክና ሰው ነው። አሁን በሰማያት አምላክና ሰው ነው። ይሄንን አያምኑም እነሱ። ለምንድነው መስዋዕቱን ራሱ አቅራቢ ለራሱ አቀረበ የሚሉት? ለራሱ ብለው የወጂ ትምህርት ሁሉ ያስተምራሉ። ገደላቸው ጌታ ኢየሱስ ክርስቶስ መስዋዕቱን ለአብ አቀረበ አይሉ ራሱ ጠይቁ። ማንኛውም ጥያቄ አሁን ለምሳሌ ኦርቶዶክስን እንታው አባቶችንም እንታውና ለጊዜው መጽሐፍ ቅዱስ ላይ ማርያም የጌታ እናት ናት የሚል ጥቅስ የለም። ጥሩ ጥያቄ ነው የጠየቀኝ። በጣም ጥሩ። ገና ሲወለድ በሉቃስ 1 ላይ ስለዚህ ከአንቺ የሚወለድ ቅዱስ የእግዚአብሔር ልጅ ይባላል ይላል ብሏታል ገብርኤል። ምን ማለት ነው? ቅዱስ የእግዚአብሔር ልጅ ማለት ይሄ በዘላለም የእግዚአብሔር ልጅ እንደሆነ፣ ምክንያቱም ዮሐንስም የእግዚአብሔር ልጅ እንደመጣ ስለሚል ከዮሐንስ 1 ጋር የሚስማማ ነው። ይሄን ይናገራል። ሁለተኛ ለኤልሳቤጥ ይሄንኑ ተርም ተጠቅማ የጌታዬ እናት ብላታለች። እነዚህ ሁለት ቦታዎች አንድ ላይ አድርገን መጽሐፍ ቅዱስ ሌሎችም ቦታዎች በምድር ላይ በተመላለሰበት ጊዜ ብዙ ቦታ ላይ የሚናገረው ኢየሱስ ክርስቶስ እያለ ነው የሚጠራ። አምላክ ብሎ ጠርቶት አያውቅም። ኢየሱስ ክርስቶስ ተብሎ ነው። ቄርሎስ የአምላክ እናት ናት ብሎ የማያምን ብሎ ወደ ማርያም አቴንሽኑ ዳይቨርት እንዲያደርግ አድርጓል። ኢንስቴድ ኦፍ ማንኛውም አገልጋይ ማንኛውም መልእክት ስለ ማርያም የጻፈ የለም። ስለዚህ ዛሬ መጥተው እነዚህ አባቶች የተባሉ በዚህ ዘመን ያለው የጌታዬ እናት ብሎ የማያምን ቴዎቶኮስ ብሎ የማያምን እንዴ ጌታ ካልተነገረን እሷን እንድናምን ሳይሆን ክርስቶስ ኢየሱስን እንድናምን ነው የተነገረን። ስለዚህ ነገሩ ሽፍት አድርጎ እሷ ላይ በቃ እሷ አስገኘች እሷ የአምላክ እናት ናት ብሎ ለምን አስፈለገኝ? ይሄ ለምን አቶ ከተነሳ በኋላ አምላክና ሰው ነው። ኦኬ ልደት ሻመታል መቀጠል ትችላል። ስልክ ገባብኝና ተቋረጡ። ያ የቅድሙ ሀሳብ ላይ እንግዲህ ኔቨር መቼም አንድ አንሆንም የሚለው ነው የተመቸኝ። የቅድሙ ሰውዬ ንግግር ሌላውን በስፋት እናወራበታለን። መጽሐፍ ቅዱስ ብቻ ብለን መቼም አንድ አንሆንም። የመለያየታችንን ምክንያት መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። አንድ ጥቅስ ላይ ልዩነት ቢኖር እነሱ ትውፊቱን ሪፈር ያደርጋሉ፣ እኛ ማን ሪፈር እናደርጋለን የሚለው በጣም ወሳኝ ትምህርት ነው። እሱ ላይ በደንብ በቃ ተመችቶኛል። ይሄን አክሊል እንኳን እስከዛሬ አልገለጸውም። ይዜ ሰውየው እንደተናገረው ማለት ነው። በጣም ጸዴ አድርጎ ነው ያወራው። ማይ ጋድ አንዳንድ ነገሮችን እንደው ቴዎሎጂካል የሆኑ ነገሮችን አኪ ከሱ ሼር ቢያደርጉሉ ደስ ይላል። እዚህ ጋር ይሄኛውን ሰማችሁልኝ አይደል? ይሄኛውን ጉድ የዚህኛውን ሰውዬ ጉድ ወዴት እያደላ ነው ማለት ነው። ለማርያም በጣም ከክርስቶስ ይልቅ በጣም ታርጌት ያደረገው ቅዱስ ቄርሎስ ማርያምን ነው እና የማርያም ጥላቻ ድረስ እንደሚያደርስ እያዩ ነው። ለእመቤታችን ለድንግል ማርያም ያለ በጣም የተዛባና በጣም ጭፍን ያለ ጥላቻ ነገረ ክርስቶስንም ራሱ በጣም እንድታዛባ ያደርጋል። ይህ በጣም የሚያስገርመው ቴዎቶኮስ የሚለው ከእመቤታችን ይልቅ ሞር በጣም ብዙ ነገሩ ማብራሪያው የሚሰጠው ወደ ክርስቶስ ነው። ግን በቃ የአምላክ እናት ተባለች የሚለው የነገረ ማርያም ትምህርት ነው እንጂ የነገረ ክርስቶስ ትምህርት የማይመስለው በጣም ፔንቴኮስታሉ በዚህ ልክ ነው። እንግዲህ ማርያም ከፍ እንዳትል በሚል የሐሰት ምክንያት የክርስቶስን ትምህርት እስከዚህ ደረጃ እስከ መቃወም መድረስ ማለት በጣም አስቸጋሪ ነገር ማለት። እንዴት ተብሎ ነው ሰው ቄርሎስ የሚባል ሰው ተሳስቷል እስከ ማለት ደረጃ የሚደርሰው? እንግዲህ ይታይ ቤተክርስቲያን ባልተከፈለችበት ዘመን የተሰጠን ትምህርት
ትልቅ ምንፍቅና የተወገዘበትን ትምህርት ነገረ ክርስቶስን በጣም አስረግጦ የሚያስተምረውን ትምህርት ድንገት ተነስተ ሞዲፋይ መደረግ አለበት። ልክ አይደለም። ወላዲተ አምላክ የሚለው ትምህርት ሞር ወደ ክርስቶስ ነው ማድላት ያለብን። ቅዱስ ቄርሎስ ወደ ማርያም ነው ታርጌት ያደረገው። እንደዛ ብዬ ባምንም ባላምንም ከመዳኔ ጋር ያገናኙም እንደዚህ ብለው ሳያምኑ የዳኑ ሰዎች አያድንም እንደዚህ ብለህ ካላመንክ ቴዎቶኮስ ብለህ ካላመንክ አድንም። በቃ ተወግዛሃል ማለት ነው። ከቤተክርስቲያን ህብረት ውጭ ነህ። ሲጀመር አሁንም ውጭ ነህ፣ ግን ሞር ደግሞ በቃ ጭራሽ ነው የሚያባብሰው አለመዳንህን ይሄኛው ትምህርት እና ያልተፈለገ ክፉ የማርያም ጥላቻ ከክርስቶስ ኢየሱስ እውነተኛው ነገረ ክርስቶስ ትምህርት በዚህ ልክ ያርቃል። እንግዲህ ሉቃስ 1:43 ላይ ያለውንም ትምህርት እንግዲህ የጌታዬ እናት ከተባለ ጌትነቱ እንደነ አብርሃም እንደ ሌሎቹ ባለ ሚስቱ ጌታ እንደሆነው እንዳልሆነ ግልጽ ነው። የጌታዬ እናት የአምላኬ እናት ነው። ማርያም አምላክን አልወለደችም ከተባለ ሜርሊ ሰውን የወለደችው ነው። ሰው ከወለደች ደግሞ ዓለምም አልዳንም ነው እና ወደ ሙስሊምም ወደ ብዙ ትምህርት ነው የሚወስደው ማለት ነው። አንደኛ ወደ እስልምናው ያደላል። የድንግል ማርያም አምላክን አልወለደችም ከተባለ እንኪያስ የወለደችው ማንን ሰው ነው ከተባለ እውነትም በቃ አንድ ተራ ሰው ነው የተወለደው። ያ ሰው አምላክ ካልሆነ ፍጡር ነው። ፍጡር ከሆነ ወደ እስልምናው ቀጥታ እየሄደ ነው ማለት ነው። በቃ ሻሃዳ ይዞ እዛው ነው ማምለክ ያለበት። ጥቅሙ ወላዲተ አምላክ የሚለው መጀመሪያ የክርስቶስን አምላክነት አስረግጦ የሚናገር ነው እንጂ በቀጥታ የማርያምን ክብር በጣም ከፍ የሚያደርግ አይደለም። መጀመሪያ የሚጀምረው ትምህርቱ ከክርስቶስ ጋር ነው በቃ። እና ደግሞ አምላክን ካልወለደች እና ታዲያ ሌላ ማንን ወለደች? ከላይ ጀምሮ ትምህርቱን ተናግሮት እንግዲህ ገብርኤል ሲያበስራት ያለውን ትምህርት እንግዲህ ማንን ትወልጃለች ብሎ አበሰራት ገብርኤል ከላይ ሲናገር በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ዮሴፍ ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ብሎ ሲናገር ስለማን ሊናገር መጣ ታዲያ? ምን ብስራት ሰማያዊ ብስራት ለምን አስፈለገ? የልዑል ኃይል ይጸልልብሻል ምን አስፈለገ? ሰው ለመውለድ እኮ ጀስት ወንድና ሴት ብቻ እኮ ነው የሚያስፈልጉት እንጂ እንደዚህ አይነት ረቂቅ የሆነ መንገድም እኮ አያስፈልገውም ነበረ። እና ዚዝ እየቦካልን ነው የምልህ ነገረ ክርስቶስም ኮንታ ገብተናል አለች አንዷ እኮ መታ እኮ ቅድም ኮሜንት ላይ እዛ የሆነ ቤት ላይ ኮንታ እየገባችሁ ነው አለች። እና በጣም አስቸጋሪ ነገር ነው። ኤኒዌይ እንግዲህ አንዳንዱ የአባቶችን ትምህርት መቀበል አለብን ይላል፣ አንዳንዱ ደግሞ ይመጣና ይሄው እንግዲህ አባቶቹን አናቴማ ራሱ አንቀበልም እያለ ነው። እንግዲህ እንዴት አኬስቲ ሂስቶሪካሊ አኬ አለ ላይቭ ልገባ ነው። አንተ ስዘጋ ላይቭ እገባለሁ፣ በደንብ አወራበታለሁ በዚህ ጉዳይ ላይ። ደግሞ እኮ ለማስታረቅም አይመችም እኮ ኢቭን ሲሳውን አንተ ልክ አይደለም ማለት አትችልም። ባይዚ አንድ ፔንቴ ጌርሳምን ልክ አይደለም ማለት አይችልም። በምን መስፈርት ልክ አይደለም ይላል? ምን ይዞ የትኛውን ትራዲሽን ይዞ አይ ባባቶች በምን አይነት መንገድ ልክ አይደለም ትሏል አትለውም። ባይዚ ይሄ እኮ ነው በቃ የመጽሐፍ ቅዱስ ብቻ ትምህርት ውጤቱ። ማንንም ማረም አይችልም። ማባዝም ብለህ በቀደድኮ ወይ ዝም ብለህ መሄድ ብቻ ነው። ማንን ማረም አይችልም። ልታርመው አትችልም። አይሰማም። በቃ እምነቴ ነው ሳነብ የተረዳሁት ነው ይላል። በቃ ማድረግ አይችልም። ይሄ እኮ ነው እውነትን። ምክንያቱም የሚያምነውን ነው የሚናገረው። ትውፊት የለውም ወደኋላ የሚዞረው በቃ የራሱ ነው ይዞ የሚሄድ። ግን እንዲህ የሚባል አባባል ነበር አላዋቂ ዳሽ እንትን ይላል የሚል የማ ነበር? እኔ የምልህ እስቲ ታሪካዊ አሁን የኛውን እስቲ የዚህን አናቴማ ታሪካዊ እንትኑን አንድ ቀን ላይ ብገባበት ጥሩ ነበር። ክርስቶሎጂ የወላዲተ አምላክ ምናምን የሚለውን እንትን ኧረ በስመ አብ እነዚህ በጣም እኔ እንጃ። እኔ እንግዲህ በጣም እነዚህ እኮ ከአእምሯችን ሁሉ እኮ ከፍ አሉብን። እኔ በጣም እያስገረመኝ ነው የእነዚህ ሰዎች ነገር በእውነት የቅድስት ድንግልን ወላዲተ አምላክነትን ሰው ከካደ ደግሞ አሁን ልደትም እንደተናገረው እና የሚክዱበት መንገድ የሆነ ዝም ብሎ እንዲሁ ጥላቻ አይነት ነገር ብቻ ነው። አለቀ። እንዴት ማርያም እንዴት ወላዲተ አምላክ ትባላለች? አምላክ ወለደችማ እንዴት? በቃ ትልቁ ክብሯ የእመቤታችን እሱ ነው። በነገራችን ላይ ወላዲተ አምላክ የሚለው ነው። ከዚህ የሚበልጥ ክብር የለም። ወላዲተ አምላክ የሚለው እጅግ በጣም ትልቁ የእመቤታችን ክብር ይሄ ነው። እና ሰይጣን በተቻለው አቅም ትልቁ ክብሯን ከሰው አእምሮ ለማስጠፋት ይሰራል። እና ቅድስት ድንግል በታሪክ ውስጥ በድህነት ታሪክ ውስጥ
ያላትን ስፍራ አለማወቅ በጣም አሳዛኝ ነገር ነው። በጣም እና ቀስ ብለው የሆነ ነገሮችን እንደው ቢያጤኑ ጥሩ ነው። ምክንያቱም የሆነ ከቅድስት ድንግል ጥላቸው የተነሳ የሚናገሯቸው ነገሮች ክርስቶስ ላይም አደገኛ ኑፋቄን እየጣሉ እንዲሄዱ ያደርጋቸዋል። ሳያስቡት ክርስቶስን እንዲክዱት ነው የሚያደርጋቸው። ያሰልማቸዋል፣ ሊትራሊ ያሰልማቸዋል። እንዴ ድንግል ወላዲተ አምላክ አይደለችም ከተባለ ኦኬ፣ ዘንድ ችግር ያለው እመቤታችን ላይ ብቻ አይደለም ኢየሱስ ላይም ጭምር ነው። ምክንያቱም ድንግል ማርያም ወላዲተ አምላክ የተባለችው የአምላክ እናት የተባለችው ከወለደችው ልጅ አንጻር ነው እንጂ በራሷ ዝም ብሎ እንደዚህ የአምላክ እናት ተብላ መታ አይደለም። አብ የኢየሱስ አባት እንደሆነ ልክ በዛ መልኩ እንደው እመቤታችን ከዘላለሙም ኢየሱስን የምትወልድ ሆነ የመጣች እኮ አይደለችም። በዘመን ፍጻሜ ግን ከእርሷ የተወለደ አንድ ልጅ አለ፣ ሕፃን ተወልዶልናል ተብሏል። ያ የተወለደልን ሕፃን ደግሞ ምንድነው? ኢሳይያስ 9 ላይ ምንድነው ተብሏል? ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል የተባለው። ድንቅ መካር። መካር ማለት ምን ማለት ነው ታውቃለህ? መካር ምንድን ነው ታውቃለህ? ሲዝ ልደት ታውቃለህ? መካር ምንድን ነው? መካር ማለት መካሪ ማለት ነው፣ የሚመክር። ድንቅ መካር የሚመክር፣ የሚያስተምር፣ የሚገስጥ፣ የሚመልስ ድንቅ መካር፣ ኃያል አምላክ፣ ኃያል የሆነ አምላክ። ሕፃን ተወልዶልናል በተባለበት ስፍራ ነው እንደዛ የሚለው። በነገራችን ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ያ የተወለደው ሕፃን የተሰጠን ወንድ ልጅ ድንቅ የሆነ መካር ኃያል አምላክ ከሆነ ኦኬ ዘን ምንድነው ያ ሕፃን ልጅ ደግሞ የተወለደው ከመቤታችን ነው። ያ ሕፃን ልጅ ደግሞ የተወለደው ከመቤታችን ነውና እመቤታችን የኃያል አምላክ እናት ናት። እንግዲህ የተወለደው ሕፃን ተወልዶልናል፣ ያ የተወለደው ሕፃን የተሰጠን ወንድ ልጅ ደግሞ ኃያል አምላክ ነው ከተባለ ምን ታደርገዋለህ? በቃ አለቀ። ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ ከተነገረ ያ የሚወለደው አማኑኤል ከሆነ እሱን ደግሞ ጸንሳ የምትወልደው ድንግሊቱ ከሆነች ድንግሊቱ በቃ የአማኑኤል እናት ናት። አማኑኤል ደግሞ አምላክ ነው አይደለም? እና ልክ የድንግል ማርያምን ወላዲተ አምላክነት ስትክድ ክህደት የሚሄደው ቀጥታ ልጁ ላይም ነው። አሁን የገባው ማነው? ተስፋ የሚለው ድምፅ እንትን ይላል። ይቅርታው እንደሚዩት አድርገው ወይም እና ቀጥታ ይሄ የእመቤታችን ጥላቻ ኢየሱስ ክርስቶስንም እንድትሳደቡ ወይም በክርስቶስ ላይ ያልተገባ የስድብን ቃል እንድትናገሩ እንዳያደርጋችሁ ማለት ነው። በትጠነቀቁ። ይህ የቴዎቶኮስ የሚለው ወላዲተ አምላክ የሚለው ትምህርት በዋናነት ነገረ ክርስቶስ ነው። ሲጀምር የተነሳው ክርክርም ነገረ ክርስቶስ ነው። ክርስቶስ ሁለት አካል ነው፣ አንድ አካል፣ ሁለት ባህሪ ነው፣ አንድ ባህሪ የሚለው ላይ ነው። ነገረ ክርስቶስ እኮ ነው ርዕሱ። ስለዛ ነገረ ክርስቶሱ ግን ቀጥታ ከሜሪዮሎጂው ጋር ከነገረ ማርያሙ ጋር ግን ምንድነው የተጣበቀ የተገናኘ ነው፣ እርስ በርስ የተሳሰረ ነው እንጂ ዋናው እዚህ ጉዳይ ላይ ነገረ ማርያም ነው ወይስ ነገረ ክርስቶስ ከተባለ ወላዲተ አምላክ የሚለው ላይ ማለት ነው። ዋናው ጉዳይ ይህ ጉዳይ ነገረ ክርስቶስ ነው። ነገረ ማርያም ከተባለ ነገረ ክርስቶስ ነው። ኢቨን የድንግል ማርያም ወላዲተ አምላክ መባሏ እንኳን ነገረ ክርስቶስ ነው። ከነገረ ማርያምነቱ የገዘፈ ነገረ ክርስቶስነት አለው። ከዛ በኋላ ነገረ ክርስቶስ ነው ነገረ ማርያምን የወለደው። እዛ ጋር ነገረ ክርስቶስ ለነገረ ማርያም እናቱ ነው። ነገረ ክርስቶስ ነው ነገረ ማርያምን የሚወልደው እንጂ ከማርያም የሚጀምር አይደለም። ከማርያም ጀምሮ ነገረ ማርያም ነገረ ክርስቶስን እየወለደ አይደለም። ነገረ ክርስቶስ ነው ነገረ ማርያምን የሚወልደው። ስለዛ ጥንቃቄ ይፈልጋል። እናንተ ሰዎች ያው ደስ የሚለው ነገር ያው እንትኑ አለ ፕሮቴስታንቱ ጋር እንደፈለክ የምንፍቅና ትምህርት ለማስተማር ነፃነቱ ስላለ ምን ይዛል? እኔ እኮ አሁን አስቸጋሪ የሚያደርገው አሁን እንዳላችሁትም ማለት ድንግል ማርያም ወላዲተ አምላክ አይደለችም ብሎ ለምሳሌ አንድ ፕሮቴስታንት በቃ ያው እያስተማረ ነው አይደል?
በምንድነው ሞግተ አይ በቃ እንደዚህ ትክክል አይደለም ኑፋቄን ያስተማርከው ልትለው ትችላለህ? ማለት በምን ከምን አንጻር እንዴት አድርገህ ትለዋለህ? አባቶች አትለኝም መቼስ አባቶች ምናምን በፕሮቴስታንት ውስጥ እንዲህ የሚባል ነገር የለም። ማለት አባቶች ስላላስተላለፉልን ኑፋቄ ነው የሚባል ነገር በፕሮቴስታንቲዝም ታሪክ ውስጥ እንደዚህ አይነት ተረት የለም። ማለት ለእነሱ ተረት ነው፣ ለእነሱ ይሄ ተረት ነው። የአባቶች ስላላስተላለፉልን ኑፋቄ ነው የሚለው ለእነርሱ ለፕሮቴስታንቶች እንደ ተረት ነው። ለዛ ነው በነገራችን ላይ ከዚህ ቀደም እንደነገርኳችሁ በኮንፌሽኖቻቸው ላይ ሳይቀር በዚህ በእምነት መግለጫቸው ላይ ማለት ነው። ለምሳሌ በዌስትሚኒስተር ኮንፌሽን ላይ በጣም አውቅ የሆነው ኮንፌሽን እሱ ነው እንግዲህ። እና ስለ መጽሐፍ ቅዱስ ሲናገሩ ምን እያለ ነው የሚናገሩ? አይ በቃ መጽሐፍ ቅዱስ ግልጽ ነው፣ በቃ መጽሐፍ ቅዱስ በጣም ክሊር ነው፣ ግልጽ ነው። ስለ የመጀመሪያው አርቲክሎች ላይ ይህንን ነው የሚያስቀምጠው። መጽሐፍ ቅዱስ ግልጽ ነው። ግልጽ የሆነው ለማን ነው? የተወሰነ ለተማረ ሰው ብላችሁ ልታስቡ ትችላላችሁ። ለግሪክ አዋቂ፣ ለታሪክ አዋቂ፣ መጽሐፍ ቅዱስን በብዙ ላጠና ሰው ነው። አይ እንደዚህና እንደዛ ብሎ ነገር የለም። ታዲያ ለማን ነው ካላችሁ በአጭሩ ለየትኛውም ሰው፣ ለተማረውም ላልተማረውም። ኢቭን ያልተማረ የሚባለው ሰው የራሱ መጽሐፍ ቅዱስን ቢያነበው ይገባዋል። ወይም ደግሞ አንዴ ለእርሱም ግልጽ ነው። በቃ በአጭሩ ለእርሱም ግልጽ ነው፣ ለእርሱም ግልጽ ነው። ቀጥታ የራሳቸውን ቃል መጠቀም ስላለብኝ ነው። ላልተማረው ሰው ራሱ ላልተማረው ምንም ያልተማረ ሰው መጥቶ መጽሐፍ ቅዱስን ቢያነበው ለዛ ሰውም መጽሐፍ ቅዱሱ ግልጽን ይላል። እያንዳንዷ ጥቅስ ላትሆን ትችላለች፣ ግን ሊያምኑና ሊቀበለው የሚገባው የትኛውም የድህነት ጉዳይ እዛ ውስጥ መጽሐፍ ቅዱስ የተቀመጠው ግን ሊቀበለው የሚገባው ጉዳይ እስከሆነ ድረስ በቃ ግልጽ ነው፣ ግልጽ ነው። አያ እንዲህ ከተባል ከአባቶች ምን ያስፈልጋል ታዲያ? አይጋይስ አሁን እንዲህ ተብሎ ስለተነገረ በፕሮቴስታንት ውስጥ አባቶች ምን ይሰሩልሃል? ግልጽ ነው ተብለሃል። እንዴ እሺ የሆነ ጥቅስ ግን ቢከብደንስ ብላችሁ ልታነሱ ትችላላችሁ አይደል? ከከበደስ ግን ያው ግልጽ ነው ተብለሃል፣ ግን ቢከብደስ ድንገት ያው እንግዲህ ስታን ከከበደ ለሱ መልስ አለው። ዌስትሚኒስተር ኮንፌሽን እዛው የፕሮቴስታንቶቹ የእምነት መግለጫ ምን ብሎ ነው የሚመልሰው? ከከበደ የሆነ ጥቅስ መለስ ብለህ አባቶችን የጥንት ክርስቲያን አባቶችን ተመልከት። ለሐዋርያት ዘመን ቅርብ ስለሆኑ እነሱ እዛ ጉዳይ ላይ ምን ብለዋል? ከዛ ጥቅስ አንጻር ደግሞ የምታነሳው አስተምህሮም ካለ እዛ አስተምህሮ ላይ አባቶች ምን ብለው አስተምረዋል፣ ይህንም መመልከት አለብህ ይላል አይደል? ዌስትሚኒስተር ኮንፌሽን ይላል። የፕሮቴስታንቱ የእምነት መግለጫ ይላል። ጋይስ እስቲ ንገሩኝ፣ ይላል አይልም? አንድ ጥቅስ ከከበደ መለስ ብለህ ለሐዋርያት ዘመን ቅርብ የሆኑ የጥንት የክርስቲያን አባቶችን ማብራሪያዎች፣ ትርጓሚዎች ወይም ደግሞ ከዛ ጥቅስ ጋር በተያያዘ ያለ አስተምህሩን ምን ብለው እንዳስተማሩ አስተምሩ። በዋናነት አስተምሩ ነው። እንደ እያንዳንዱን ጥቅስ የማብራራት ያለ ማብራራት ጉዳይ አይደለም። አስተምህሩ በዛ ጥቅስ ላይ ተመስርተ ምን ልታስተምር ነው የሚለው እሱ ስለሆነ ጉዳዩ። ስለዛ አንተ ስለምታመጣው አስተምህሩ የጥንት አባቶች ምን ብለው አስተምረዋል የሚለውን በእሱ ፍታው ይላሉ አይልም? ትክክል ናቸው አይልም? ምን ቦይተው የፕሮቴስታንቱ የእምነት መግለጫ እሱን ሁሉ ወደ ጎን ያደርግልና አባቶችን ወደ ጎን አድርጎ አንድ የመጽሐፍ ቅዱስ ጥቅስ ቢከብድ በሌላ የመጽሐፍ ቅዱስ ጥቅስ ፍታው ብቻ ነው የሚል። አሁን ይህንን ቀጥታኛ አንቃወሙም። አንድ የመጽሐፍ ቅዱስ ጥቅስ ሲከብድ በሌላ የመጽሐፍ ቅዱስ ክፍል መፍታት ምንም ጤናማ እኮ ነው፣ በራሱ እኮ ችግር አልነበረውም። ግን እነዚህ ሰዎች ግን እያደረጉ ያሉት ምንድን ነው? ጠቅላላ ቅዱስ ትውፊትን ወደ ጎን ያደርጉና ይሄ ከአባቶች የመጣውን አስተምህሩ ምንድነው መመዘኛ ሊሆን እንደሚችል አድርገው ማስቀመጡን ትተውት ጭራሽ በቃ አባቶችን ምንም ሜንሽን ሳያደርጉ በቃ ይህን በዚህ ላይ ብቻ እንመሰረታለን ነው። ስለዛ መጽሐፍ ቅዱሱ አሁን አንድ ጥያቄ ልጠይቃችሁ እስቲ። እኔ ፕሮቴስታንት ወንድመቶቼ ከታች ያላችሁ አንድ ጥያቄ ብቻ ማለት ነው። አንድ ጥያቄ ልጠይቃችሁ እና ስትመልሱ ፕሮቴስታንቶች ብቻ ይመልሱ እሺ። እና ልክ ይህን ጥያቄ እንደጠየኩኝ ማለት ነው ክርስቲያን ወንድመቶች ፕሊዝ ያው እንግዲህ ምንም እንዳትጽፉ እሺ፣ ከይቅርታ ጋር ማለት ነው። አንዴ እስኪመልሱ ድረስ ብቻ ምንም አትጻፉና መልሳቸውን አንዴ ማየት ስላለብን ማለት ነው። መጽሐፍ ቅዱስ ያው እንግዲህ መጽሐፍ ቅዱስ ብቻ ብላችሁም ስለምታስተምሩ ስለምታምኑ ማለት ነው። መጽሐፍ ቅዱስ በደንብ አድርጋችሁ ስሙ። መጽሐፍ ቅዱስ
ያለምንም የአባቶች ትምህርት ያለምንም ነገር ማለት ነው ራሱን ችሎ መጽሐፍ ቅዱሱ ብቻውን በቂ ነው ብላችሁ ታምናላችሁ? አታምኑ? መጽሐፍ ቅዱስ ብቻውን በቂ ነው ብላችሁ ታምናላችሁ? አታምኑ? በቂ ነው ብላችሁ ታምናላችሁ? አይ በቂ አይደለም ነው ወይስ በቂ ነው? ብቻውን ያልኩት የምንም የአባቶችም ድጋፍ ሳይኖረን ምን ሳይለን መጽሐፍ ቅዱስ ብቻውን ሰፊሽየንት። መጽሐፍ ቅዱስ ሰፊሽየንሲ ላይ ነው እየጠየኩ ያሉት። በቂ ነው አይደለም። ልጁ ነኝ የሚካኤል ብላ አዎ ትላለች። ኧረ ስለፈጠረሽ እንደው በወላዲቷ ዲያ ኧረ እኔ ክርስቲያኖችን አልጠየኩም እንዴ። ልጁ ነኝ የሚካኤል በቂ ነው። ኧረ ወጋው ጋይዝ ውጉ እናንተን በጌታ ምንድን ነው እየተፈጠረ ያለው እዚህ ጋር? እኔ ምንም እየገባኝ አይደለም። ሲዝ በእናንተ ዘንድ ልጁ ነኝ የሚካኤል እያላችሁ መምጣት ጀመራችሁ እንዴ? እንደዚህ አይነት ስም ታወጣላችሁ እንዴ? ወይስ ምንድን ነው? ገርሞኛል እኮ አይዛክ። አኬ ሰላም በለው እንዴ አይዛክ። ሰላም ነው። ደህና ነህ? ባለፈው ና ብዬ ለምሳ መጣ አይዚክ ና እያለ ሳትመጣ ኦሪዮ ኬክ እሰጣለሁ ምናምን አንድ ቀን ታመጣልናለህ ኦሪዮ? ይቻላል። እናንተ ደግሞ ብትመጡ በደንብ ተበሉ ነበር። ከነሱ ጎኝ እኮ ነው። እሺ አኬ ቀጥል። እሺ ብሩክ እሺ ፕሮቴስታንት ወንድሞች፣ አንዳንድ ወንድሞች እናቶች በቂ ከበቂም በላይ ነው ብለዋል። ለምሳሌ ስለዚህ ምንም የአባቶች ድጋፍ ሳያስፈልገን ማለት ነው እያሉ ያሉት። ኦኬ ሰፊሺየንሲውን አምነዋል የመጽሐፍ ቅዱስን በዚህ ደረጃ። አሁን አባቶች እንኳንስ በማያስፈልጉበት ደረጃ ብቻውን በቂ ነው ከተባለ፣ ስለዚህ ፊት ለፊት ላይ የሚገናኙት ማንና ማን ናቸው? መጽሐፍ ቅዱሱና ግለሰቡ። መጽሐፍ ቅዱስና ግለሰቡ በቃ እንደዚህ ያደረጓቸው። በቃ አለቀ። አይተዋል። ታሪካዊውን የክርስትናን አስተምህሮ ጭራሹኑ ከአእምሮ ወደዛ አድርገ በቃ አንተና መጽሐፍ ቅዱስን ብቻ ነው የሚያስቀምጡት። እንደዛ ከሆነ ደግሞ አሁን የሚያነሳውበት ምክንያት ልንገራችሁ። አንድ ሰው ወላዲት አምላክ አትባልም እመቤታችን ቅድስት ድንግል ወላዲት አምላክ አይደለችም ብሎ ቢመጣ ማለት በምን መስፈርት መናፍቅ ትለዋለ? ወይም ኑፋቄ ነው ይሄ እንዴት ትለዋለ? እሱ በአባቶች አትልም። ይኸው በቃ አለቀ። መጽሐፍ ቅዱስ ብቻውን በቂ ነው ብላችኋል። ምንም የአባቶች ምንም አይነት ነገር ባያስፈልገንም ያው እንደ ሁኔታው ልንጠቀም እንችላለን ትላላችሁ። እኔ እውነቱን ለመናገር የፕሮቴስታንት አዳሲያን ሲጠቀሙ የሚጠቀሙት ሁሌም ከካቶሊክ መምህራን ትችት ሲመጣባቸው ነው። የአባቶችን እያመጡ ሲሞግቷቸው እንዳልኳችሁም ከዚህ በፊትም በቃ የፈረደበት አውግስጢኖስን እያመጡ ይጠቅሱታል። የፈረደበት አውግስጢኖስን በቃ አውግስጢኖስ ነው ለእነሱ የሚጠቀሰው ብዙ ጊዜ፣ ሌላ አባትም አይደለም። እና ለማንኛውም አንድ ፕሮቴስታንትን መናፍቅ ነው ወይም ይሄ ምንፍቅና ነው ብለህ መናገር አትችልም። በቃ ያለው አንተና ባይብልህ ነው፣ አንተና መጽሐፉ። ከዛ መጽሐፉን ታነባለህ፣ ጽሁፉን እያነበብክ